ገና መቼ ይከበራል? እንግዲህ ገና አከባበር ራሱ የሚከበርበት ቀን የታወቀ የተወሰነ ቀን ነው። ክርስቲያኖች ቀኑና ባለቤት እና በበጎ ሁሉ ነገር በከበረች ቤተክርስቲያን ስር ነው የሚኖሩት። ስለሆነም ከሰባቱ አጽዋማት አንዱ የሆነው ጾመ ነቢያት የሚገባበት እና የሚወጣበት አለው። የሚገባበት እንደሚታወቀው ሁሌም ህዳር 15 ቀን ነው። የሚወጣበት ግን በዘመነ ዮሐንስ ታኅሳስ 28፣ በሌሎቹ ዘመናት ደግሞ ታኅሳስ 29 ቀን ነው። በዓለ ገናን የምናከብርባቸው ምክንያቶችን በትክክል ለይተን እንድናስቀምጣቸው ነው ማለት ነው። ገና የሚከበርበት ምክንያት ማለት ነው። ከታች ጀምሮ ስለሚመጣ ከላይ ታች ጀምሬ ማውራት ይጠይቀኛል። ከጾሙ ጀምሮ ጾመ ነቢያት በአራቱም ወንጌላውያን ዘመናት ሁልጊዜም ባለመቀያየር ህዳር 15 ቀን ብቻ ነው የሚገባው። በዘመነ ዮሐንስም ቢሆን የሚገባው ህዳር 15 ቀን ብቻ ነው። ገናን ለማግኘት ከዚያ ስለሚመጣ ማለት ነው። በፍትሐ ነገሥት በአንቀጽ 15 ወውቱ ጾም ዘይቀድም ልደት ወጥንተ ዚአሁ መንፈቀ ዳር ወፋሲካው በዓለ ልደት፣ ከልደት አስቀድሞ የሚኖረው ጾም ጥንቱ መጀመሪያው የህዳር እኩሌታ ነው ብሎ ፍትሐ ነገሥት ይነግረናል። አንቀጽ 15 ሰለስቱ ምዕት በአንቀጽ ጾም አስቀምጠውልናል ማለት ነው። መሰረቱ ይሄ ነው ማለት ነው። በዚህ ውስጥ አባቶቻችን ያስቀመጡት ቃል አለ። መሰይት ካለክሙ ፍድሃ ደምዝንቱ ጹሙ፣ አብስቶ መጾም የሚገባችሁ የሚቻላችሁ ከሆነ ግን ጹሙ። ወለመሰ መጻ በእንቲአሁ ተጋዞ ጻዊሞቱ ድሉ ወይህይ ስድፋ ደመብል፣ በጾም ምክንያት ክርክር የሚሆን ከሆነ ግን መጾም መልካም ነው፣ መጾም ይገባል ብሎ አስቀምጠዋል። አንቀጽ 15 ቁጥር 584 ላይ ማለት ነው። የጾሙንም መግቢያ እንደዚሁ አንቀጽ 15 ቁጥር 568 ላይ ነው የምናገኘው ማለት ነው። የምናገኘው በስንክሳርም እንዲህ ይለናል። ወበዛቲ ዕለት እንሶ ጾመ ገና ዘውልት ሁለቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ዘሰርጎ ክርስቲያን ያዕቆባውያን ዘግብፅ ኃይሉ ወምሕረቱ። በዚህች ዕለት የገና ጾም መጀመሪያ ነው። ይኸውም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደት ልደት በግብፅ የሚኖሩ ያዕቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ለሁላችን ይደረግልን ይላል። ህዳር 15 ቀን ያዕቆባውያን የሚለው ያዕቆብ የቅዱስ ዲዮስቆሮስ ሁለተኛ ስሙ ነው። ከጵጵስና አስቀድሞ የነበረ የቅዱስ ዲዮስቆሮስ ሁለተኛ ስሙ ነው ያዕቆብ የሚባለው ማለት ነው። እና ዲዮስቆሮሳዊት ያዕቆባዊት እየተባለች ቤተክርስቲያን ትጠራለች። ከ451 ዓመተ ምህረት ከሊዮን መገንጠል ከካቶሊካውያን መውጣት በኋላ ባለው ታሪክ ውስጥ ያለውን ያሳያል ማለት ነው። ይሄ ሆኖ 15 ቀን ወሰን መሆኑ ደግሞ በበለጠ በአጽንዖት ደረጃ በ1980 በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና ጊዜ በ15 ቀን ሁሉ ጊዜ ጾሙ 15 እንደሆነ ቅዱስ ሲኖዶስ ወስኗል። 15 ብቻ ይሁን ማለት ነው። እንግዲህ ከዚህ ወጥተን አንጋፋ ማለት ነው። እዚህ ላይ የጾም ጉዳይ ስላልያዝን ብዙ አልሄድም። የገናን አከባበር ነው ዋና ጉዳይ። ብንጋፋ ግን አንደኛ ቀኖናና ዶግማን አለመለየት ነው ማለት ነው። ቤተክርስቲያን የቀኖና ባለቤት መሆኗን አለመረዳት ነው። ሁለተኛ የቅዱስ ሲኖዶስን የውሳኔ ልዕልና መጋፋት ነው። ሶስተኛም የቅዱስ ሲኖዶስን ውሳኔ ሳናከር ቀኖናዊት ቤተክርስቲያን አለችን ማለት አያስችልም። በሌላ መልኩ ደግሞ ሰለስቱ ምዕታዊ ነው፣ መጽሐፋዊ ነው። ሰለስቱ ምዕትም ያገኙት ከሐዋርያት ነው። ሐዋርያዊ ሰንሰለት ያለው ስርዓት ነው ማለት ነው። ዓለም አቀፋዊ ቀኖና ነው። ዓለም አቀፋዊ ቀኖና በአራት መንገዶች ይነገራሉ። ዓለም አቀፍ ቀኖና አለ፣ አህጉር አቀፍ ቀኖና አለ፣ ሀገር አቀፍ ቀኖና አለ። እንደ ሁኔታው ደግሞ አንድ ሊቀ ጳጳስ የሚወስኑት ጥቃቅን ጉዳዮች ሊኖሩ ይችላሉ። ሀገረ ስብከታዊ ማለት ነው፣ አህጉረ ስብከታዊ የሚመለከት የሰለስቱ ምዕት ቀኖና ሐዋርያዊ ቀኖና ዓለም አቀፋዊ ቀኖና ነው። በዓለም ያለችው የእግዚአብሔር ቤተክርስቲያን እናት የምትወስነው ማለት ነው። ሰለስቱ ምዕታዊ ቀኖናም ዓለም አቀፋዊ ጉባኤ ነው፣ ዓለም አቀፋዊ ቀኖና ነው። እንደ ቅርጣግና እንደ ሎዶቅያ ያሉት አህጉራዊ ቀኖናዎች ሊሆኑ ይችላሉ። ከዚያ በኋላ ግን ሀገረ ስብከታዊ ቀኖናዎች ሀገር አቀፋዊ ቀኖናዎች አሉ። እንደ ቅዱስ ሲኖዶስ፣ እንደ ኢትዮጵያ ቅዱስ ሲኖዶስ፣ እንደ ኤርትራ ቅዱስ ሲኖዶስ፣ እንደ ሶሪያ ቅዱስ ሲኖዶስ፣ እንደ ግብፅ ቅዱስ ሲኖዶስ አይነቶች ማለት ነው። ይሄ ሀገር አቀፋዊ ቀኖናዎች ልናቸው እንችላሉ። በጠቃቀኑ ሂደታዎች ግን አንድ ሊቀ ጳጳስ ለጊዜው የሚወስናቸው ውሳኔዎች ሊኖሩ ይችላሉ። ዋናውን መሰረት ሳይነካ ማለት ነው። በ19 ለምን አይጀምርም የሚባል ከመጣ በ19 የካቶሊካውያን መግቢያ እንጂ የኛ አይደለም ማለት ነው። ስንክሳር የሚነግረን እሱን ነው። ወዛቲ ዕለት ጥንተ ጾመ ስብከት ገና ዘሮም ወዛ አፍረንጊ ወሶሪያ የሮማውያን መግቢያ እንደሆነ ህዳር 19 ስንክሳር ይነግረናል።
ስለዚህ የኛ መግቢያ በዚህ ነው፣ ቤተክርስቲያን የሰራችው ስለሆነ። ታዲያ የነቢያት ቀን ጾም ስንት ቀን ውሎ ነው ገና የሚውለው እንዳንል ጾመ ነቢያት አጠቃላይ ጾሙ የነቢያት ጾም 40 ነው ማለት ነው። የነቢያት ጾም አጠቃላይ ጾሙ 40 ነው። ነገር ግን መላው ጾሙ 44 ነው። ጾሙ 40 ነቢያት የጾሙት 40 ነው። ሙሴ የጾሙ 40 ነው። ኤልያስ የጾሙ 40 ነው። ሌሎችም ነቢያት የጾሙት 40 ነው። ታዲያ እዚህ ላይ 44 ለምን ሆነ ነው? በአራቱ ወንጌላውያን ዘመን 44 ይሆናል። በሶስቱ ወንጌላውያን ዘመን 44 ይሆናል። በማቴዎስ፣ በሉቃስ፣ በማርቆስ ዘመን 44 ነው ጾሙ። በዘመነ ዮሐንስ 43 ይሆናል ጾሙ። ለምን እንዲህ ሆነ? ሶስቱና አራቱ የት መጡ? ወይም አራቱ አጠቃላይ የት መጡ? ልብ ብለን የምንረዳው እዚህ ላይ ነው። በዘመነ ዮሐንስ ራሱ 43 ለምን ሆነ? አንዷ የት ገባች እንዳንል ሶስቱን መጀመሪያ እንል። ሶስቱ ቀኖች በመጀመሪያ ደረጃ ጾመ አብሳሪ፣ ጾመ ተበሳሪ፣ ጾመ መበስር ይባላሉ። መታሰቢያ ናቸው። የአብሳሪው የቅዱስ ገብርኤል፣ የተበሳሪ የእመቤታችን፣ የመበስር የጌታ መታሰቢያ ናቸው። እነዚህ መታሰቢያ አንደኛው ይሄ ነው ማለት ነው። በበዓልም ይሄ ነገር አለ። የሚቀጥለው እናየዋለን። ሁለተኛው ጾመ ፊልጶስ ነው። ሐዋርያ ፊልጶስ የአፍሪካ ሐዋርያ ተብሎ የሚጠራው በሰማዕትነት ከሞተ በኋላ አስከሬኑ ጠፍቷቸው 3 ቀን ሱባኤ ገብተው ልክ እንደ ነነዌ ሰዎች ጸልየው በሶስተኛው ቀን አግኝተውታል። ይህቺ ሶስተኛው ቀን ደግሞ መግቢያዋ ናት። የጾመ ነቢያት መግቢያዋ ላይ ነው ያለችው። ሐዋርያውን ጾመን ካገኘ ነው ብንጾማት አትጎዳንም ብለው ቤተክርስቲያን ሰራች። በዚያው ሰራች። ይህንን ግን ፊልጶስ ብቻ አይደለም፣ ሰለስቱ ምዕታዊም ነው። ሰለስቱ ምዕትም ከ15 ጀምረው ነው ቀኖና የሰሩት። በነገራችን ላይ የሰለስቱ ምዕትም ደግሞ ከሐዋርያት ሲኖዶስ ላይ ያለ ነው። ከ15 ጀምሮ ተሰራ። ደግሞ የበለጠ ደግሞ የታሪክ አጎላማሽ አገኘ ማለት ነው። ተጎላመሰ የበለጠ። ስለዚህ ይህንን የተጎላመሰ ሀብት ጾም ነው የያዘችው ማለት። ሶስተኛ ጾመ አብርሃም ሶርያዊ ነው። ይታወቃል። አብርሃም ሶርያዊ በ3 ቀን በመጾም ከእመቤታችን ፊት በመማፀን ተራራ ያፈለሰበት ነው ማለት ነው። ተራራ ያፈለሰበትን ታምር የተገለጸበትን እመቤታችንም ያነገረችበት ስለሆነ ይሄንን 3ቱን ቀኖች እንዳይቀሩ 3 ቀኖች ጾም እንዲሆኑ ሆኑ ማለት ነው። አራተኛው የቤተ ክርስቲያን ስርዓት መብት ነው ማለት ነው። እንግዲህ ጾመ አብሳሪ፣ ጾመ ተበሳሪ፣ ጾመ ተበስር አለ፣ ጾመ ፊልጶስ አለ፣ ጾመ አብርሃም ሶርያዊ አለ። በዚህ ሁሉ ላይ በራት ላይ ዳራጎት እንደሚባለው በበለጠ በብርሃን ላይ ብርሃን እንደመጨመር ቤተክርስቲያን ደግሞ የቀኖና ባለቤት እንደሆነች ሰርታ የሰጠች እሷ ናት ማለት ነው። ቤተክርስቲያን ስርዓት ወሰነላት ማለት። 3ቱ በዚህ ምክንያት መጡ። አንደኛው ግን የታወቀችና ጾመ ገሃድ ናት። ጾመ ገሃድ ፍትሐ ነገሥት አንቀጽ 15 ተቀምጧል። ሮብና ዓርቡን አትጽሙ ዘእንበለ በዓለ ልደት ወጥምቀት፣ ልደትና ጥምቀት የሚውልባቸው ቀኖች ቢሆኑ ነው እንጂ። ይኸውም ገሃድን ጹሙ ይልና ይኸውም ይልና ድራረ ልደት ድራረ ጥምቀት ይላል። የጥምቀት ዋዜማንና የልደት ዋዜማን ገሃድ አድርጋችሁ ጹሙ ይላል። ገሃድ እንግዲህ 3 ወይም 4 ትርጉሞችን ሊይዝ ይችላል። አንደኛው ገሃድ የምንለው የአማሃ በዓል ገሃዳ የሚለው እጅ መንሻ የሰብአ ሰገልን መገበር መሰረት አድርጎ ነው። ሁለተኛው ገሃድ የምንለው የመገለጥ በዓል ነው። ይፋዊ፣ ገሃዳዊ፣ ክሱታዊ በዓል ነው። ሌላው ገሃድ የምንለው ደግሞ የምስጋና በዓል ነው፣ ማመስገኛ በዓል ነው። ስለዚህ ጾሙን ይህን እናስባለን። በሌላ መልኩ ደግሞ ገሃድ ማለት ለውጥ ተውላጠ ረቡዕ ዓርብ ነው። የሮብና የዓርብ ልዋጭ ነው። ልደት ሮብ ቢውል የምንለውጥበት ስለሆነ፣ ነገር ግን ሮብ በዋለበት ዓርብ በዋለበት ብቻ እንዳናደርገው በዓመት እንዳይረሳ ሁልጊዜ እንዲቀጥል ቤተክርስቲያን አስቀምጣለች። ሁሌ እንዲቀጥል ማለት ነው። ገሃድ ተውላጥ መሆኑ ይታወቃል ማለት ነው። ስለዚህ ጾመ ነቢያት 40 አለ፣ ሲደመር ገሃድ አለ፣ 3ቱ አሉ፣ ሲደመር 44 ይሆናል ማለት ነው። 44 ይሆናል። በዚህ ምክንያት ታከብረዋለች። በዘመነ ዮሐንስ ግን ጾመ ገሃድ ጾም በጾሙ ላይ ተደርባ ገሃድ በጾሙ ላይ ተደርባ ትውላለች። ታዲያ 43 ሲሆን ገሃድ የጠፋች 44 ቢሆን የነበረው አንዷ የት ሄደች እንዳንል ጾም በጾም ላይ ተደርቦ ይውላል። ለምሳሌ ሮብና ዓርብ የሌሉት በበዓለ ሃምሳ ብቻ ነው እንጂ በሌሎች በዓላት አሉ። ሮብና ዓርብ በጾመ ፍልሰታ ሮብና ዓርብ አለ። በአብይ ጾም ሮብና ዓርብ አለ። በጾመ ሐዋርያት ሮብና ዓርብ አለ።
ምክንያቱም ጾመ ድህነት የሚገባው ሰኞ ነው። ጾመ ሐዋርያት የሚገባው ሰኞ ነው። ጾመ ድህነት የሚገባው ደግሞ ቀጥሎ ባለው ረቡዕ ነው። በጾሙ ላይ ተደርቦ ለምን ገባ? ጾም በጾም ላይ ተደርቦ ይውላል። በሌሎች አጽዋማት ረቡዕና ዓርብ ተደርበው እንደሚውሉ ጾምነታቸው እንደማይቀር በጾመ ገሃድም በጾሙ ላይ በነቢያት ጾም ላይ ተደርቦ ይውላል ማለት ነው። ሶስቱ መውጫ መግቢያው ላይ ነው ያሉት። ገሃድ መውጫው ላይ ነው ያለው። ሶስቱ ጾሞች ሶስቱ ዕለቶች መግቢያው ላይ ነው ያሉት። ይሄኛው ደግሞ መውጫው ላይ ነው ያለው ማለት ነው። ስለዚህ ጾምን በጾም ደርበን እናውለዋለን። ይሄ የታወቀ ስለሆነ ለምን እንዳይባል ለምን እንላለን። ሌላውንም ቤተክርስቲያን የጸጋ የስርዓት ባለቤት ሰራች። ይሄም ፍትሐ ነገሥት አንቀጽ 15 መመልከት ይጠይቀናል። ጾምነቱን ማለት ነው።